ሰማዩን ያለ ባላ መሬቱን ያለ ካስማ እንዳረጋኸው እንዳጠናኸው ሁሉም በየአገሩ ሁሉን አጥናንተህ ብታስቀምጥልና ይህንን እንደ ውሃ የሚፈሰው ብታሳግስልን ፈጣሪያችን ለእኛም ላርጎቱ ቀን ብታውሰን ነው ሰላም የሆነ እንዲሆን እልል እያሉ እንዲሸኙና ፈቃድ ይሁን አንተ ቸሩ ባለዚያ ሰላም ቀን አውለን ነው። እባክህ አሟሟቴን አብዶ እያልኩ ነው። ማታ ማላ ማነሳ መጠ አሟሟቴን አብዶ ያንተ ስም መጥራ መፍትሄ መድኃኒት አድርግልኝ። በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ ፈጣሪ ተመስገን። ለዚች የተቀደሰች ሌሊት ሰላም ያሳደርክን አመሰግንሃለሁ። ሰላም እንድታውለን እለምንሃለሁ። ሰላም እንድንባለን ልመናዬን በቅርበት ያስቀርብ። ተመስገን ፈጣሪ። መርየት አሉ አለሁ ሕፃን ሳለሁኝ አሁን እዚህ ሰማይ ዘንድ ምናምን የሚባል ትምህርት ቤት ምንም እንዲያው ህድም ብሎኝ ያውቅ አባቴንም አላውቅም። ታዲያና አባቴ የእናቴ አባት አብሬያቸው ተኛለሁ። ሰው ናቸው። ዶሮ እኮ ሲል አልፋቸው እዛም ጊዜ ተነስተው አሁን እዚህ ሰማያትን ይደግማሉ። እንዲያውም እኮ እንዲያው ጠጥተው እዛ ጊዜ ደህና ነው። ሀብታም ናቸው፣ ንብረታም ናቸው። ሰማዩን ያለ ባላ መሬቱን ያለ ካስማ እንዳረጋኸው ሁሉንም በየአገሩ ሁሉንም በየቋንቋው በየቤቱ አረጋጋው እያሉ እንዲያው ትንሽ ተዛች ነው እየምኖር በጣነት እያለሁ እንዲህማ ራሱስ እንዲያው ለምን ፈጣሪ ተሆድ ያስገብተህ በአፌ እንዲወጣ ያንተን ምስጋና ታቀበልከኝ ደከመኝ አይደለም እላለሁ እኮ ለራሴ። በህሊና ያስገብተህ በአፌ አውጥተህ አንተን ለማመስገን ደከመኝ አይደለም። መሽቶብኛል ነግቶብኛል ስላለኝ አልልም። አንተ በህሊና ያስገባልኝ እለዋለሁ። ዛሬ አሁን ብዙ ሰው እኮ እንዲያው ይህንም ያህል አይለፋም። አንፈረዳለው እንዲያው ቃለ እግዚአብሔር አባቱ እንዲያው ያስተምሩት ነበር። ብዙ ያውቃል ግን እሱ አዳርሰው ይዋል አንተ ደህና እንድትውል እኔስ እዚያ ቁጭ ብዬ ያው ምንም የምትበሰበሰው ባላጣ እንዲያው ብቻ ዛሬ እንዲያው ደገደግኩት። ትናንትና ጨዳጄ ወይዘ እንዲያው ነው ክልጥም ታዲያ እዚህ ቁጭ ብዬ መኪናው እንዲህ ድምፅ ሲሰማ አይ መከራችን፣ አይ ደግሞ ምን መጣ በዚህ እላለሁ። አሁን በቀደም የሄደ ሰራዊት አሻግሬ ያለሁ በተጓተት አሁን ይሁላ እንደ ውሃ የሰው ደም የሚፈስ በየቦታው። ኧረ እንዲያው ታገሱ ተመለሱ ብለህ አንተ ብታውጅ እኮ ማንም እንዳላለህ ነው እላለሁ እንጂ ሀገር ሰላም ታልሆነ ምን ሰው መሆን አለ? እንኳን ሌላ ዝናቡን አሁን እባክህ አቅማችን ስጠን፣ ያለ አቅማችን ከበደን እላለሁ። ደግሞ ያለ አቅማችን አሁን በቀደሙ ዓርብ ዕለት ያለ አቅማችን ያሸከመኝ ነው እኮ የአዝመራ ጉዳይ ነው የሚለን እኛን። እንዲያው እንዴት ሆናችኋል? እንዲያው የሰው ጠባይስ መቼም ግን እንዳዝመራ ኧረ ደህና ነን እሰይ እህል አለ ሁሉ አለ ይሉ ነበር። አሁን ስጋ ለብሰው እኮ እሳቸው ሆዱ ያለ ቀናቸው ያለ ወራታቸው ዛሬ አደላቸው ናቸው። ይህ ሁላ አሁን ሁላ በአንድ ሰው ማመልከቻ፣ በአንድ ሰው ልሳን፣ በአንድ ሰው ልመና። አሁን እኮ አንዳንድ ሰው መጥቶ ደግሞ ይሄ ምንድን ነው ይለኛል።
የህፃናት መጠመቂያ ይሄሳ ደግሞ ምንድን ነው የዶለ ቤት አንዳንዱ አለ የገንዘብ ማውደሚያ ይላል እስገቡ ምን ያለ ገንዘብ ማውደሚያ በጣም ይሄ ታሪክ ይሄ እንኳን ዛሬ እየተጠቀምንበት እንዲያው ታሪካቸውሳ ያስቀመጡት እንዳይረሱ በጣም ወገናቸው ስማቸው ያው እሱ እንዲያው በሀገር እንደሱ ያለ ሰው እንዲያው ይኖር ይሆን እንደ አባይ ያለው ያለ በጣም አይኖርም። ያለ ብዙ አሁን ብዙ ሀብታም ሞልቷል። ብዙ አሁን መቋሚያ ማርያም በመድኃኔዓለም እነዚያ የተረገሙ መናጤ የታከለ ተሰማ የልጅ ልጆች እነዚያ እነዋኘው እነቀለም የምትላቸው ንብረቱን እንጅልሽ ነው። ጓንግን ያሳረሱት እነሱ ናቸው። ማንም ቀበሌ ማያዝባቸውም። ታዲያ ምንድን ነው አሁንም ሁላ የሰው ገንዘብ ለማጠቅ መጨመር አሁን ላሞ ሞልቶ ሪፋው ጓንግ ታርሶ ባፊት ነው የሚመጣ ሞልቶ ተርፎ አሁን እንኳን አልተጨረሰችም እንጂ ጀራ ድባ ማነው እሷ ገሰር እስቋል እሷም ጥቂት ተረዳዋኘው ሲሉ ሰማሁ። አልተጨረሰም ብሎ ውዝፍ ግርፍ እንደሆነ አንድ ደግ ሰውዬ ነበሩ ዋሉ መለኩሴ እኔም እኮ አይቻቸው ነበረ። እንዲያው እሳቸው እየሰበኩ አንድ ደግሞ ቄስ ከዚያው ሀገር ነው ሚስቱ ሙታ መሳሪያውን እንክት አድርጎ ሽጦ የአንድ ብር ስራ አስጀመረው። ተሰማ ማለት የምትለው አንድ ሌላ ነበር። መናጤ የእሱ ልጆች እንዲያው ከበው ሌቦች ናቸው። እዛ ግድም ያለ ሰው እስቲ ይህቺ ቀረሽማ አሁን የዛን ጊዜ ያው እሱ በዛ በውጭ ሀገር እንዳየው ነው። ይሄ የዚህ ብልያል ሙላውን ጫጫ ስንጫጫ ብሎ ገና ሲያስመትር እንጫጫ በሉ መትሩ ተባለ። ሰውየው ገብረ ኪዳን መጥቶ መተሩና እንዲህና እንዲህ መተሩና እንዲህና እንዲህ ደግሞ ሲመትሩ ላጠር ነው ለምንድን ነው አላያላ አጠጋው ራሱ ቤት ነው። ራሱን የቻለ ቤት ነው የሚሰራ። በኑጋ ገዳ እንዳይቀደስ አፈራርሱት እንጂ አለና ቆጧል። ማን ነው ጠጋው አለ። የሰውዬ እኮ ቤተ ክርስቲያን ሊሰራ አይደለም ሊያፍርስ ነው የመጣ። አላየማም ደግሞ አባ ያለውን ግድ የላችሁ ይላሉ። ግድ የላችሁ እንደው ሙላው ቆጦ የሚሄድ መሰላቸው። ግድ የላችሁ እንደው 2 እና 3 ሰው ነው የቀረን። እኔና ግማሳይ ብቻ ነው የቀረን። አሁን እዚያ ሆነው ተራራቅነ። እስኪ አንድ ነገር ልጠይቃችሁ እላለሁ። አሁን የቤት ሊሆን ነው? አዎ። እንጨቱስ በዚህ ተቀጥሎ ነው የሚደርሰው? ቆርቆሮ ስንት ቆርቆሮ ነው የሚዘልቀው? ስል አዳምን ችግር አለ። ቀንስ አለሱ መሀንዲሱ እሱ ራሱ መሀንዲስ ነው፣ ልቡ ብርሃን ነው። ቀንስ 1 ሜትር ቀንስ። ክርስቲያኑ ሁላ በዋንዛ ነው የድሮ። አሁን ዛሬም ብዞር እኮ የመዝራው ምንጣፉ ቋሚው ቀስተ ደመናው ዋንዛ እኮ ነው። ጥድ ዋንዛ ይሄ ዝም ነው። ድንጋዩን እየጠረበ የዛ ጊዜ እንዳሁንም አይደለም። ድርማ አየርን እናመጣለን። በመንገድ ይወድቃል አህያው በመኸር በዛ መምጫው ችግር ሆኖ ያን ስናመላልስ አንድ አጣስማን ነው የሚባሉ ነበሩ። ቀይ ክትት ያሉ ሽማግሌ ባልንጀሮቻችን ዘመዶቻችን ደስታውን ሳዩ ሄዱ።
ደግሞ 7 ዓመት ኑሮ ይህን ስናፈርስማ ማን ሊኖርበት ነው? ማንስ ሊጠቀምበት ነው? ኧረ እንደፈቀደ ይሁን እንጂ ለወደፊቱ የሚያልቅ ሆኖ እንዲያው ተስማምቶ ልብሱን የሚለብስ በሆነ አለ። ይሄ የለም የዛሬ የለም። ይኑር ነው የሚሉ። አዎ ይኑር። አባም እንዴት ነው የሚሉ አሉ። እኔ እኮ ጉልበቴ አገሩ ነው። ይኑራሉ አገሮቹ። ኧረ ይኑር እንጂ እንዴት እናደርጋለን? ምኑን መብራቱ እግሩ ስር በቅዱስ ገብርኤል እዛ ገብርኤል አልገባም። ባባ በዛ በእናቴ ባታ እግር እለምኖታለሁ። ተግሪ ሆኜ ችን መብራት እንድትገባ ይርዱኛል አለሁ፣ እረዳለሁ። እግሩ ሆኜ እለምኖታለሁ መብራቲቱ እንድትገባ አሉ። ያው ያን ሲል አለቀ። መቼም ቃሉ ደርሶ ነው። ማን ይመጣልኝ? ውጭ ሀገር ተነስቶ ደስ አለኝ። ፀሐይና ዘፈማ ፀሐይ ወንድም መጣ። ደስ አለኝ ፀሐይ ተባለ። እኔ ልርዳችሁ ትንሽ ቆርቆሮ አለ። መልካም ተባለ። አየ መጥቶ እንግዲያማ ምትረዳና ተሆናል። አባ ሰንደቁ ምክሩ ቀና ነው። አንተው ራስህ 2 ሰው ያዝና ጎንደር ሄደህ ያው የቤተክርስቲያኑ ቆርቆሮ የተለይ ነው በአንተ አምር አልሄድ አሉት። አስማማው ማን ነው ደግሞ አብረው እንደዚህ ተባለ። ወንድ ደራ አሉ 60-70 ቆርቆሮ ዞልን መጣ። ትራንስፖርቱ ራሱ የገዛበቱ ራሱ እንዲያው እንጃነስ ወደ 4000 ብር 5000 ብር ብዛ ያስጠጉ መሰለኝ። የተጠራቀመች 100 ብር አንጀታችን ወጣው አውጥተን ይሄ ቤተክርስቲያን ሊሰራና ስንት ነው ያወጣችሁ? 100 አንደኛ 100 ብር 700 ብር 600 ብር መጨረሻው ዳው ተብሎ ያው እናለባቸው ሳይከፍሉ ነው የቀሩ። እሰውት ያን ሰርተን ያው ተሰማራ የለውም ጠበል አረማ ገብረ ግን ማታ መጣሁኝ። ህዝቡ ታዞ መቼም ጉድ ነው። ይሄ ዋልካ ሁላ ተለቀለቃሉ። ሰው የምርቃቱ 2 ወር ነው የታረደ። ተሳክረው በርሜሉን ወጥ ህደፍቶ እዛ እድሜውን እዛ ላይ ይኖር ነበረ ቅባቱ። ያ ሁላ በሱ ነው። ኋላ ብሎ ደግሞ ያው መቼም ሀሳቡ ህዝብ ናት። በዲቁና በቅስና የነበረባት ሀገር አደረሰው ብላ ሰው ያስቀይመዋል ሁሉ። ያ መሃሉ ሊሆን አልተገረፈም ነበር። ሴቱ መቆሚያ ጦሾሁ ያው አሾው እንዲህ አድርጎ አሸቁራ ነው የምትገባ። አሁን በዚች እንዲህ አድርጌ እንደ በረንዳ ላደርግ ነኝ አለ። በረንዳማ ተሆነ ያጥራል። ያጃ ማሰሪያ ነው የሚመስላለሁ። አይመስልም ያጥራል። አጥሩ እንግዲህ አተልሾኑና ከዚህ ማን ይቅደም አለ። ቶለማ ሴቶች እግር መቆሚያ አጣየለ አልሾኑ ይለቅለቃል። አመጣና በጀው ባላስ ይህን ጡብ አምጦ ደፋውና ክርችም እንዲህ አለ ዓለም እንዲህ አለ ወሌላ ውሃ መቀበያው ሁላ ይህን ሁላ እኮ እንደዚያው ነው ተይዞ ውጋት እያዘው ትንፋሹን
በክራንች ነው የመጣ አንድ ቀን መኪና መንገድ አስነስቶልኝ ይህን ቅጥር ደግሞ ቀጠራቸው እኒያን ሰዎች እነዚያ ሰዎች ይህን ቅጥር አሁን ለእኛው ለህዝቡ ስንት ሺህ ነው? 100 ሺህ ነው። አየህ ይህን እስከዚህ ድረስ በዚያ ወገንም አዝመራ ነው እሱ አንሄድም አልነው አንሄድም እሱ በሰላም አንሄድም እንደ ቤተ ክርስቲያኗን ክልል ብቻ ትበቃለች አልነው በብቻ 3 ሺህ ድረስ ለማድረግ ስንት ትላለህ አሉት 100 ስንት ሺህ 80 ሺህ ይበቃችኋል አላቸው ያት ተገኙ እሺ ምንም ጨምራችሁ እሺ እኔ ኧረ ዝም ብላችሁ እሺ የሰጣችሁ እናንተ የሰጣችሁን ምን ብላችሁ ዝም በሉ አሉ እናንተ የሰጣችሁን ለ80 ሺህ ብር ያውልህ አብቅቶ ፋዙ ተይዞ በክራንች እየሄደ ለእኛ ብሎ ዛር ለቅዱስ ጊዮርጊስ በመብራት ያስቀምጡልን እንጂ እንዲያው ነው ደግድጉ አሁን ማን ነው እንኳን በሐሰት እየከሰሱት በጣም ደጎ ቃል አይመልሱለት በጣም ዞር ሲል እያማነ አፍርሱ አዱ ነው ገባ ቀበጣ ባለላ ምን ለርጀታ